አንድ ነገር ከማድረጋችሁ በፊት ኮንሲኩዌንሱን ወይ ደግሞ ውጤቱን ወይ ደግሞ የሚያመጣውን ችግር መረዳት አለባችሁ። ብዙ ሰዎች ትልቁ ምክንያታቸው ራሳቸውን እንዳይቆጣጠሩ ያደረጋቸው አሁን ላይ ትኩረት ስለሚያደርጉ ነው። አሁን ላይ ነው ፎከስ የሚያደርጉት። ስለዚህ ህይወታቸው ላይ ትልቅ ለውጥ እንዳመጡ አድርጓቸዋል። ራሳችሁን መቆጣጠር ችሎታ ማለት ለትንሽ ደቂቃ አንድ ነገር ከመወሰናችሁ ከማድረጋችሁ በፊት ለትንሽ ደቂቃ ቆም ብሎ ራስን ትልቅ ፓወርፉል የሆነ ጥያቄ መጠየቅ ነው። አይ ነገር የማደርገው ነገር ይህ ነገር እኔ ላይ ምን አይነት ውጤት ያመጣል? የነገ ህይወቴን ያበላሻል ወይም ደግሞ የነገ ህይወቴን ያሻሽላል የሚለውን ነገር ራሳችሁን መጠየቅ። ያን ነገር ስትጠይቁ የሚያመጣውን ውጤት መረዳት ትችላላችሁ። የሚያመጣውን ውጤት ከተረዳችሁ ደግሞ የምትወስኑት ውሳኔ ትክክለኛ እንዲሆን ያደርጋችኋል። ስለዚህ ዛሬ ላይ መጥፎ ሀቢቶቻችን መጥፎ የሆኑ ልማዶቻችን የመጡት ያንን ነገር ከማድረጋችን በፊት ራሳችንን መጠየቅ ስላልቻልን ነው። ስለዚህ ለአንዳንዱ ትንሽ ሀቢታችን ከመጀመራችን በፊት ያንን ነገር አዌርነስ በደንብ ሊኖረን ይገባል። አዌርነስ ሲኖረን ውሳኔያችን ክላሪቲ ይኖራል፣ ዳይሬክሽን ይኖራል። ነገ ህይወታችንን ያበላሸዋል ወይስ ይገነባዋል የሚለውን ነገር እንድንለይ ያደርገናል። ሰልፍ ኮንትሮል ማለት እያንዳንዱ ነገር ላይ ፋይት ማድረግ አይደለም። ለእያንዳንዱ ነገር ግን አዌርነስ ሲኖራችሁ ራሳችሁን መቆጣጠር ትችላላችሁ።